በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ስደተኞችን ይጠብቃል የሚል ነው። የዳዊት መዝሙር 145 ቁጥር 9 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ስደተኞችን ይጠብቃል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ቃላችን የሆነ የአንደበታችን ጣዕም፣ የአንደበታችን ምስጋና፣ የአንደበታችን ምስክርነት፣ የአንደበታችን የእውቀት ጠብታ ቃልህ ነውና ቃልህን የዘመን ስንቅ የመንገድ መሪ አድርገህ ሰጥተህናል። ቃልህ ከመንከራተት የቱን ልያዝ የቱን ልጨብጥ ከሚል መጠራጠር አትርፎናል። ቃልህ ብዙ ወዳጆችን መንፈሳዊ ቤተሰቦችን አትርፎልናል። ቃልህ የሞት ጠረን ሲከበን የሕይወት መዓዛ ይረጭብናል። ውስጣችን አልቋል ሲለን ከውጭም የሞትን ድምፅ ስንሰማ ቃልህ ሕይወትን ያበስረናል። ቃልህ ቃላችን ሆኗልና የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እናመሰግንሃለን። ጉም የማይጋርድህ መንገድ አንተነ፣ የምታደርሰውም መንገድ አንተነ። አንተን የተሳፈሩ በስምህ ያመኑ የሰማይን አውራ ጎዳና ይዘዋል። መንገዱም አንተው ነህ፣ በሩም አንተው ነህ። የምትወረሰውም ርስት ጉልት አንተው ነህ። በምድር ላይ ቤተሰቦቻችን አንዳች ጥሪት ያላስቀመጡልን ሊያስቀምጡልንም የተሳናቸው ቢሆኑ እንኳ በሰማይና በምድር በረከት የምትባርከን አምላካችን አንተ ለእኛ ወላጅ ሁነሃልና ጌታ ሆይ በእውነት እናመሰግንሃለን። ንፋስ የማይበትንህ ደመና መጣሁ ብለህ የማትቀረው ድርቀታችንን የምታረጥበው ሸለቋችንን የምትሞላው ዘራችንን የምታበቅለው ጥማታችንንም የምታረካው እንደ ጠሉን የማትጠላን እንዳሳደዱን የማታሳድደን አንተ ንፋስ የማይበትንህ ደመና እንደ ተነገረልህ የሆንከው አማኑኤል ሆይ በእውነት ጽኑነ ጸንተህ ታጸናለህ። አንተን እናመሰግንሃለን። ወሰን ያልተገኘብህ ወሰን ያልተገኘልህ ተወርዋሪ አንተነ። ከዓይን ጥቅሻ ከብርሃንም ፍጥነት ቀድመህ ትደርሳለህ። ከነደደው ታድናለህ። በአንበሳ ጉድጓድ ውስጥም ሕይወትን ትሰጣለህ።
በባህር ውስጥም መንገድ መተላለፊያን ታሰናዳለህ። በእውነት አምላካችን ሆይ አንተ ጠላታችንን እየቀደምክ ሞታችንን እየገደልክ የዚህ ቀን ሰው ስላልከን ጌታችን ሆይ ልባዊ ምስጋና ለአንተ እናቀርብልሃለን። ኃይልህ መለኪያ የሌለው ቡሩክ ሆይ የመላእክት ምስጋናቸው የካህናት ቅኔያቸው አንተው ነህ። ዘወትር የሚሰልሱ የሚቀድሱ አንተው ነህ። ኃይልህ ምንም መለኪያ የለውም ጌታችን ሆይ ለኃይለኞች የኃይላቸው ምንጭ አንተው ነህ። ብርቶች ሲደክሙም ሳይደክምህ የምትዘልቀው አንተው ነህ። ጌታችን ሆይ ለመኖርም ለማሰብም ለማፍቀርም አቅማችን አንተው ስለሆንክ ጌታችን ሆይ በእውነት እናመሰግንሃለን። የአዲሲቱ እስራኤል የቤተ ክርስቲያን መስራች ሆይ እንዳንተ ኃይለኛ እንዳንተ ብርቱ የለም። በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። ብርሃንህ በፀሐይ ብርሃን፣ ፍጥነትህ በነፋስ፣ ኃይልህ በእሳት የማይገለጥ ምሳሌ ሊያብራራህ የማይችል አምላካችን ሆይ ፍጥረት አንተን ሊያመሰግን እንጂ ምስጋናህን ሊጠነቅቅ አይችልም። አንተን ለማመስገን እንጀምር ይሆናል፣ መፈጸም ግን አንችልም። በራስህ የተመሰገንክ ጌታችን ሆይ ስለዚህች ቀን ልባዊ ምስጋና እናቀርብልሃለን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን። ዘመኑ እንዳያደክመን ረግረጉ ውጦ እንዳያስቀረን የገዛ ስጋችን ጠላት ሆኖ ካንተ እንዳይለየን አቤቱ በዓይነ ምሕረት ተመልከተን። ቤተ ክርስቲያንን እንድታለመልማት ድል ነስታ እንድትወጣ ጠላቶቿንም ምርኮ እንድታደርግ በሮቿ ለምሕረት ተከፍተው እንዲቀሩ ካህናቶቿ ሞገስ እንዲለብሱ አገልጋዮች በጸጋ እንዲበዙ ቅዱስ ፓትርያርክ ዕድሜ እንዲያገኙ ጤና እንዲያገኙ አበው ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ መናንያን፣ ደናግል፣ መነኮሳት፣ አንባቢ መዘምራን ሁሉ በአንተ ጸጋ እንዲጸኑ እስከ መምጣት ቀን ድረስ ትዕግስት እንዲበዛላቸው እንለምንሃለን። ቸር ሆይ ከአገሩ የወጣውን ከትዳሩ የወጣውን ከዘመድ መካከል የወጣውን ከቤተ ክርስቲያኑ የወጣውን አንተው መልሰው። ጌታ ሆይ መሪውን አንተ ምራው፣ አባወራውን፣ ካህኑን፣ ንጉሱን አንተው ምራው። ተፈጥሮን አቤቱ ጠብቅልን። ያወክነውን ተፈጥሮ እንደገና አረጋጋልን። ሰውና እንስሳው ሁሉ በመተማመን በእረፍት እንዲኖር አቤቱ አድለው። ለባሪያዎችህ የትንቢት መፈጸሚያ እንዳንሆን ጥላቻም እንዳይነግስብን ዳርቻችንንም እንዳናጠበው ሰውም በክርስቶስ ብቻ አውቃለሁ የሚለው ጥበብ እንዲያድርብን በዘሩ በቋንቋው በሀብቱ በመልኩ ሳይሆን ሰውም በክርስቶስ አውቀዋለሁ ለማለት እንድንታደል የሰማይ መስኮትን እንድትከፍትልን አቤቱ እንማልድሃለን። የሃሌሉያ ምስጋና ዘወትር ይብዛልን። ለሙግታችን አንተ መልሱ ነው። ጓዳችንን በበረከት እየው። ዋጋ የከፈሉትን ወጣቶች ተሰደው በሰው ሀገር ቤተሰባቸውን ከመበተን ከመሰደድ ከመፈናቀል የታደጉትን የኢትዮጵያን ልጆች ብርሃን አውጣላቸው። ጌታ ሆይ ለዚህ የጭንቅ ዘመን ለዚህ አስቸጋሪ ወራት እነዚህ የተሰደዱ
በሰው ሀገር ሌትና ቀን እየደከሙ ያሉ በእነሱ እጅ ስለጠገበ ቤተሰብ፣ ደስ ስለተሰኙ ወላጆች፣ ረሃባቸው ስለተገሰጸላቸው ድሆች በእውነት እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር ስደተኞችን ይጠብቃል የሚል ነው። ዓለም ራሱ የስደት ቤት ነው። አዳም ተሰዶ ወደዚህ ምድር መጣ። ስደተኞች በስደት ምድር ላይ እንደገና የተሰደዱ ናቸው። በምድር ላይ የሚኖረው የሰው ልጅ ሁሉ ስደተኛ ነው። አገሩ ለመግባት ሞት የሚባል የፈቃድ ወረቀትን የሚጠብቅ ነው። አገራችን በሰማይ ነው ተብሎ ተጽፏል። አገራችን በሰማይ ከሆነ ከሀገራችን ርቀን የምንኖር የክርስቶስ አምባሳደሮች ነን። ዓለም የኪራይ ቤት ነው። በዚህ ምድር ላይ በእውነተኛው ቋንቋ ስንናገር አከራይና ተከራይ የለም። ሁሉም ተከራይ ነው። ዓለም የኪራይ ቤታችን፣ የመቆያ ስፍራችን ናት። በአባቴ ቤት ብዙ መኖሪያ አለ፣ ወደዚያም ልወስዳችሁ ሁለተኛ እመጣለሁ አለ። በአባቴ ቤት ብዙ መኖሪያ አለ። መኖሪያ በሰማይ ከሆነ በምድር ያለን 120 ዓመት ብንቆይም መቆያ ነው። ይህ ዓለም ቢሰነብቱበት እንጂ አይቀሩበትም። አንድ ቀን ይህንን ዓለም በፍጹም ምናኔ እንለየዋለን። ማቄን ጨርቄን ሳንል ትተነው እንሄዳለን። ዓለም የኪራይ ቤት ነው። አገኘሁ ብሎም ብዙ መደሰት፣ ጎደለም ብሎ ብዙ ማዘን አይገባም። ዓለም ሞልቶም ጎዶሎ ነው። ዓለም መልሱም ጥያቄ ነው። እየበላን በሚርበን ዓለም ውስጥ ነው ያለነው። በሰዎች መካከል ተቀምጠን ሰው በሚያምረን ዓለም ውስጥ ነው ያለነው። የዚች ዓለም ምንነት የሕይወት ቅኔ የገባው ክርስቶስን ያገኘ ብቻ ነው። እርሱ የመንገድና የሕይወት ካርታን የሚሰጥ ነው። ያለ እርሱ ሁሉም ነገር የሚያደናግር ጥያቄ የሚሆን ነው። አዎ ዓለም የስደት ቤት ነው። ተሰደን ወላጆቻችን አልተከተሉንም። ተሰደን የምንወዳቸው አልተከተሉንም። በምድር ላይ
ስደት የሚባለው ከሀገርና ከዘመድ መለየት ነው። ከሀገር የራቀ ከዘመድ የተለየ እርሱ ስደተኛ ይባላል። እናት አባት አብረውን አልተሰደዱም። አብሮን የተሰደደ አንድ እናትና አባት አለ። እሱ የሰራዊት አምላክ እግዚአብሔር ነው። በሩቅ ሀገር ያላችሁ ዘመዶቻችሁን ዛሬ በአይን ለማየት ያልቻላችሁ ከዘመድ እንጂ ከእግዚአብሔር አልራቃችሁምና ደስ ይበላችሁ። በሀገርም ብንኖር ሀገራችን እግዚአብሔር ነው። በሰው ሀገርም ብንኖር ሀገራችን እግዚአብሔር ነው። በሀገራችን በኢትዮጵያ ብዙ ስደተኞች አሉ። የሶማሊያ ስደተኞች አሉ። አሁን ደግሞ የሱዳን ስደተኞችን እያየን ነው። የደቡብ ሱዳን ስደተኞች በሀገራችን ባለፉት 45 ዓመታት በብዛት ይታዩ ነበረ። በጦርነት ምክንያት፣ በሀገር አለመረጋጋት ምክንያት የሶሪያ ስደተኞች በምድራችን ላይ ይታያሉ። ሶሪያውያን ራሳቸውን ችለው የሚኖሩ እያንዳንዱ ዜጋ ቅንጡ የሚባል ሕይወት የሚገፋ ነበረ። ሀገርን ማጣት፣ ሰላምን ማጣት ምን እንደሚያደርግ እነኚህ የሶሪያ ስደተኞች መስቀለኛ መንገድ ላይ ከመኪናዎች ሳንቲም የሚለምኑ ማሳያዎቻችን ነበሩ። እንዲህ የምንቀልድበትን ሀገር ጦርነትን እንደ ኳስ ጨዋታ ቆጥረን ሆ የምንልበትን ይህንን ክፉ ግብራችንን እንድንተው ውጤቱ መሆኑን ውጤቱ ለማኝ መሆንን ውጤቱ በጎዳና መቅረት መሆንን ለማስተማር እነዚህን ስደተኞች ልኮልን ነበረ። እኛ በአራት አይና ሊቃውንቶችም ተመክረን ያልሰማንን እንኳን በሶሪያ ስደተኞች። በሀገራችን ብዙ ስደተኞች አሉ። የኛም ስደተኞች በብዙ ሀገር ላይ አሉ። ሁሉ ሲታወክ መሰደጃ ይጠፋል። ትላንት የሱዳን ሕዝብ ለኢትዮጵያውያን መሰደጃ ነበረ። እኛ ሰላም በማጣታችን ግን የሱዳን ሕዝብ ወደ ኢትዮጵያ ሊሰደድ እንኳን አልቻለም። ሁሉ ሲታወክ መሄጃ ይጠፋል። ሁሉ እንዳይታወክ መጸለይ ያለብን። ስደት የዓለማችን ትልቅ ርዕስ ነው። ስለዚህ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቋሚ መልእክተኛ፣ ቋሚ ተቋም አለ። ብዙ ስደተኞች ብዙ ሀገር ነው የሚረግጡት። በኢትዮጵያ ያሉ ስደተኞች አልረጉም። ከዚህ የተሻለ ሀገር ደግሞ ለመሄድ ተራ እየጠበቁ ነው ያሉት። ዓለማችን ከገጠሟት ከወረርሽኝ፣ ከጦርነት መልካቸውን ከሚለውጡ በሽታዎች ቀጥሎ አንዱ ችግሯ የስደተኞች መብዛት ነው። ስደተኞችን ማስተናገድና መቀበል የአንድ ሀገር
የልዕልና መለኪያ ነው። የሞራል መለኪያ ነው። የሰብአዊነት መለኪያ ነው። መጽሐፉም የሚለው ይህንን ነው። እግዚአብሔር ስደተኞችን ይጠብቃል ነው የሚለው። ስደተኞችን በእኔ በእናንተ ይጠብቃል ማለት ነው። ስደተኛ ለሀገሩ ባዳ፣ ለሰው እንግዳ የሆነ ነው። ስለዚህ በሀገራችን ያሉትን ስደተኞች በጥሩ ዓይን መመልከት፣ እግዚአብሔር አቅም ከሰጠን ደግሞ መደገፍ ይገባናል። ሀገርን ማጣት በምንም የማይካስ ነው። ሰዎች ሞትን ፈርተው ይሰደዳሉ። የተሻለ ነገር ፈልገውም ይሰደዳሉ። ሀገራችን ኢትዮጵያን ስንመለከት እስከ ቀዳማዊ ኃይለ ሥላሴ መውደቅ ድረስ በዓለም ላይ ስደተኛ ተብለው የተመዘገቡ ኢትዮጵያውያን 2 ብቻ ነበሩ። አንደኛው አውስትራሊያ ላይ ተገኝቷል። ሁለተኛው ግን በአሜሪካ የኢትዮጵያ ቋሚ አምባሳደር የነበሩ አምባሳደር ብርሃኑ ድንቄ ናቸው። እሳቸውም ንጉሱን ተቃውመው ወደ ሀገር መመለስ ስላልቻሉ በዚያ የቀሩ ናቸው። ኢትዮጵያ ስደት ታሪኳ አልነበረም። ልጆቿ ለትምህርት ተልከው ግማሹ አቋርጦ ግማሹ የተመረቀ ቀን ማግስት ሮጦ የሚመጣባት ሀገር ነበረች። ደርግ ከመጣ በኋላ ኢትዮጵያ ልጆቿንም አታስቀምጥ፣ የጋለ ብረት የጋለ ነሐስ ሆናለች። የሀገራችን ሰው እስከዚች ሰዓት ድረስ በቆመበት አቅጣጫ እየሄደ ነው ያለው። ምን ያህል እንደተጨነቀ ምን ያህል በፍርሃት ውስጥ እንዳለ የሚያመለክት ነው። ሰሜን ያለው ሕዝብ ወደ ሰሜን አቅጣጫ ወደ አረብ ነው የሚሰደደው። ደቡብ ያለ ኢትዮጵያዊ ወደ ደቡብ አፍሪካ ነው የሚሰደደው። በቆመበት አቅጣጫ ነው የሚወጣው። ምስራቅ ላይ ያለ በጅቡቲ በባህር ነው የሚጠፋው። ስደተኞቻችንን ስንመለከት በሊቢያ፣ በሜዲትራንያን ባህር፣ በህንድ ውቅያኖስ ላይ የሚደርስባቸውን ሞትና ጭንቀት ስናስብ የሰው ልጅ ሞትን ፈርቶ ወደ ሞት እየሄደ መሆኑን እንረዳለን። ስደት ሲጀምሩትና ስደት ሲኖሩበት ልዩነት አለው። ስደት ሲወጥኑት መሄድ መሄድ አለኝ ጎዳና ጎዳና አልግደረደርም ዘንድሮስ እንዳምና እየተባለ ነው የሚጀመረው። ከተሰደዱ በኋላ ሰው ሀገር ከቆዩ በኋላ ግን ከሀገሩ የወጣ አገሩ እስኪመለስ ቢጭኑበት አህያ ቢለጉሙት ፈረስ እያለን ነው የምንገጥመው። ይሄ ብቻ አይደለም። እንኳን እህል ውሃ በበላው እንቆቆ አገሬ ገብቼ ሰውነቴ ታውቆ እንላለን። ስደት ሲጀምሩትና ሲፈጽሙት ግጥሙ ቅኔው የተለያየ ነው። ይህንን ዘመን ስናየው ለስደት የሚጸለይበት ዘመን መሆኑ የሚገርም ዘመን ነው። ዛሬ አንዳንድ የሃይማኖት ተቋማት የባንክ ደብተራችሁን ብቻ አይደለም ፓስፖርታችሁን አምጡ እንጸልይበት፣ ቪዛው ይመታላችኋል እያሉ ገነት ስለ መግባት እንዲሰብክ የተላከ አሜሪካ ስለ መግባት እየሰበከ ነው። እንደውም የብዙ ኢትዮጵያዊ ጸሎት
መንግሥተ ሰማያትን በአሜሪካ በኩል አድርግልኝ የሚል ይመስላል። ብዙዎቻችንም የምንከጅለው የምንጸልየው ለስደት ነው። ስደት አገር ላይ ሆነው ሲያስቡትና ስደት ሕይወት ሲሆን ግን ልዩነት አለው። እናቶቻችን ልጃቸውን ወደ አውሮፓ ወደ አሜሪካ ሲልኩ ወደ እግዚአብሔር እቅፍ እንደላኩ ይረጋጋሉ። ሰንበት ብለው ገንዘቡ ሲላክ ከጎረቤት ጋር ሲጣሉ እንደኔ ልጅን ወደ ፈረንጅ ሀገር መላክ ነው ይላሉ። ስለዚህ ስደት እንደ ክብር እንደ መፎከሪያ ያላከውን ለፈረንጅ ያላዋጣውን ቤተሰብ እንደ መንቀፊያ እየታየ ነው። በእርግጥ ሚዛን ከተዛባብን ቆይቷል። እንደምንም ብናስብ እማንወቀስበት ደረጃ የደረስን ይመስላል። እግዚአብሔር ግን አንድ ተስፋ ሰጥቷል። እግዚአብሔር ስደተኞችን ይጠብቃል። ብዙ ስደተኞች የደረሰባቸውን መከራ እናውቃለን። እየታገቱ የአካል ክፍላቸው እየተሰረቀ በባህር እየሰጠሙ የበረሃ አሸዋ እየቀበራቸው የተጎዱ ልጆቻችን ታናናሾቻችን ብዙ ናቸው። በእውነት በየቤቱ ያለውን ሕመም የፈጠረው ይወቀው። ግን እግዚአብሔር ባህሩን ጎዳና በረሃውን ለምለም አድርጎላቸው ደግሞ በሕይወት የተረፉት ይበዛሉ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚለው ቃል የደረሰላቸው ብዙ ወገኖች አሉ። ለምን? እግዚአብሔር ስደተኞችን ይጠብቃል። ከሚያውቁት ሀገር ወደማያውቁት ሀገር ነው የሚሰደዱት። እግዚአብሔር ስደተኞችን ይጠብቃል። ስደት ምንድን ነው? ስደት ሁለት አይነት ነው። የመጀመሪያው በሀገሩ የሚሰደድ ነው። በሀገሩ ባይተዋር የሆነ በሀገሩ የተፈናቀለ እሱም ስደተኛ ነው። ኢትዮጵያ የውጭ ስደተኞችን ትቀበላለች። ልጆቿ ባለመስማማት ግን አንዱ አንዱን ያሳደደዋል። በሃይማኖት ቤት እንኳ ሳይቀር ትልቁ ስራችን ማሳደድ ነው። የክርስትና መንፈስ ያደረበት ሰው የቤተ ክርስቲያንን ዋጋ የሚያቅሰው ወንድሜ ይዳን እንጂ ወንድሜ ይጥፋ አይልም። አባቶቻችን ወልድ ፍጡር ነው ያለውን አርዮስን እንኳ አስበህ ከሆነ አትናገረው፣ ተናግረህ ከሆነ አታድርገው፣ አድርገህ እንደሆነ አትድገመው ብለው ወራት የማሰቢያ ወራት ሰጥተውት ተመለስ ብለው ለምነውት እምቢ ስላለ ለይተውታል። የለዩትም ውግዘትን እንደ በቀል ተጠቅመው አልነበረም። ተላላፊ በሽታ ያለበትን አግልለው እንደሚያክሙት ሌሎች ምዕመናን እንዳይጎዱ በፍቅር ረሃብ እንዲቀጣ ለይተውታል። ቢመለስ ግን ይቀበሉት ነበረ። ዛሬ ያለን ክርስቲያንን የምንል ሰው ተመለስኩ ቢል እንኳ ንስሐን የማይቀበል ክርስቲያንነት ውስጥ ነው ያለነው። በሀገሩ ባይተዋር የሆነ ብዙ ሰው ነው ያለው። ስንቱ አዋቂ ማንም እንዳይሰማው በሃይማኖት አጠራር መናፍቅ እያል ነው።
በማህበረሰብ አጠራር እብድ ነው እያልነው ስንቱን ሊቅ ዱዳ አድርገነዋል። ማኮላሸት ዕለታዊ ስራችን ሆኖ ሰውን ከሰው ህሊና እንዲሰደድ ጠዋትና ማታ ነው የምንሰራው። በልመና እህል እየኖርን ለመስራት እየለገምን የማጥፋት አቅማችንን ለማልማት ማዋል አልቻልንም። ስራ ሲነሳ ሁላችን ታማሚዎች ነን። ነገር ሲነሳ ግን አቅም አለን። የማበጣበጥ አቅማችንን የመግፋት አቅማችንን ሀገር ለማትረፍ አልተጠቀምንበትም። በኢትዮጵያ ምድራችን ላይ ያለን ክርስቲያኖች በጭካኔ የምንወዳደር ነን። መግደልን የማይጠየፍ ክርስትና ውስጥ ያለ ነው። ስንቱን በሀገሩ ስደተኛ አድርገነዋል። አባቶቻችን እንኳን እህል ውሃ በበላው እንቆቆ አገሬ ገብቼ ሰውነቴ ታውቆ ብለው ገጥመው ነበረ። ዛሬ ሰውነታችን የሚታወቀው ሰው አገር ስንሄድ ነው። አንዳንዱ አገሩ ገፍታው ሰርቶ አልሰራህም ተብሎ ያልሰራበት አገር ጡረታ ይከፍለዋል። ምድሪቱ ለነዋሪዎቿ እንዳትመች አድርገን እየሰራናት ነው። ለዚህ የሁላችንም ጥፋት አለበት። ኢትዮጵያ ለኢትዮጵያውያን እንዳትሆን አድርገን እየሰራናት ነው። ለዚህ የሁላችንም ስህተት አለበት። በበሽታ ያገለልነው ስንት ሰው አለ። በሀገራችን እኮ ከሳ ተብሎ የበሽታ ስም ተሰጥቶት በድንጋይ የተወገረ ሰው አለ። በሽታ የሚደንቀን ህዝቦች ነን። የበሽታ ደረጃ አውጥተን ይሄኛውን ብታመም ይሻላል የምንል ጤንነትንም አንከጅልነን። የምንረዳቸውን ገፍተናቸዋል። በባህል ምክንያት ያገለልናቸው ብዙዎች ናቸው። በሃይማኖት የምናገላቸው ብዙዎች ናቸው። ይቺ ዓለም የሰው ልጆች ቤት እንጂ የሃይማኖት ቤት አይደለችም። የሙስሊም፣ የክርስቲያን፣ የቡድሃ፣ የሂንዱ አገር አይደለችም። ዓለም አይደለችም። ዓለም የሰው ልጆች፣ የእንስሳት፣ የአራዊት፣ የእጽዋትም ናት። ይሄንን መቀበል አለብን። ይሄንን ማመን አለብን። አዎ አቤል በወንድሙ በቃየን ተጎዳ። ዮሴፍ በወንድሞቹ ተሸጠ። ዛሬም በወንድሞቻቸው ተጎድተው የሀገር ውስጥ ስደተኛ የሆኑ በር ቆልፈው የተቀመጡ ህሊናቸው የተገደለባቸው አካላቸው የጎደለባቸው ብዙዎች ናቸው። እግዚአብሔር ግን ከፍ ያደርጋል። እንደ ጠላት ብዛት ሳይሆን እንደሱ ቸርነት ያኖራል። መኖር አንዳችን ለአንዳችን የምንሰጠው ገጸ በረከት የምንሰጠው የፈቃድ ወረቀት አይደለም። መኖር በስላሴ ነው። ሁለተኛው ስደት ከሀገር ወጥቶ በሰው ሀገር መኖር ነው። በሌላ አየር ንብረት፣ በሌላ ምድር፣ በሌላ መንግስት፣ በሌላ ማህበረሰብ መካከል መኖር ነው። የሰው ልጅ የሚኖረው ወዳጁ ካለበት ሳይሆን እንጀራው ካለበት ነው። ስለዚህ ብዙዎች የሚወዷቸውን ትተው እንጀራቸው ካለበት ይኖራሉ። እግዚአብሔር ግን ስደተኞችን ይጠብቃል። ስደተኞችን ብቸኝነት ከሚያመጣው፣ መገለል ከሚያመጣው፣
ችግር ውጣ ውረድ ከሚያመጣው ጥፋት እግዚአብሔር ይጠብቃል። እግዚአብሔር ለስደተኞች የጥበቃ ዋስትና ሰጥቷል። በዚህ ምድር ላይ እኔም ስደተኛ ነኝ፣ እናንተም ስደተኞች ናችሁ። እግዚአብሔር ግን ይጠብቀናል። እግዚአብሔር ስደተኞችን ይጠብቃል የሚለው የተስፋ ቃል በባቢሎን ለነበሩ ስደተኛ እስራኤሎች የተሰጠ የተስፋ ቃል ነው። አዎ የሰው ልጅ ያለ ጊዜው ላለመሞት ይሰደዳል። ሞትን ለማምለጥ አይደለም፣ በምድር ላይ ቆሞ ለመቅረት አይደለም። ያለ ጊዜው ላለመሞት ይሰደዳል። እግዚአብሔር ከስደት ውስጥም በጎ ነገርን ያወጣል። አስቴርን ታስታውሳላችሁ። በስደት ሀገር ላይ የንጉሥ ሚስት ሆነች። በስደት ሀገር ላይ ንግሥት ሆነች። ወገኖቿ እስራኤላውያን በመላው ዓለም ያሉ ታድነው እንዲገደሉ አዋጅ በወጣ ጊዜ ያንን አዋጅ አረከሰች። የመጣላት መልእክት ምናልባት እግዚአብሔር በዚህ ቦታ ያስቀመጠሽ ለዚህ ቀን ሊሆን ይችላል። ምናልባት ዛሬ ስደት ምድር ላይ ያስቀመጣችሁ ቤተሰባችሁን ከረሃብ ወገናችሁን ከችግር እንድትታደጉ ይህንን ቀን እግዚአብሔር አይቶት ይሆናል። እግዚአብሔር ስደትን ወደ በጎ ይለውጣል። ስደተኛውን ዮሴፍን የግብፅ ጠቅላይ ሚኒስትር አድርጎታል። ራሱ ስደተኛ፣ እስረኛ፣ የመኖር ዋስትና የሌለው ዓለም በረሃብ እንዳይጠፋ ግን የዓለም ታዳጊ አድርጎ እግዚአብሔር አቆመው። የአባቱ ቤት የተሰደደበት ወንድሞቹ ያሳደዱት ዮሴፍ ባዕድ ዘመዱ ሆነ። የሰው ሀገር ሀገሩ ሆነ። በቤቱ የተገፋው በሰው ሀገር ላይ ጠቅላይ ሚኒስትር ሆነ። እግዚአብሔር በስደት ምድርም ያከብራል። እነ ዳንኤልን አክብሯል። ሰለስቱ ደቂቅን አክብሯል። ስደት መቼ ተጀመረ? ስደትን ያመጣው አዳም ነው። አዳም ከህሊናው፣ አዳም ከወዳጅነት፣ አዳም ከገነት ተሰደደ። ስደት ውጤት ነው፣ ጅምር አይደለም፣ ውጤት ነው። ሰዎች የሚሰደዱት ውጤት ነው። ያሰደዳቸው ምክንያት አለ። የስደት ምክንያት ብዙ ነው። የመጀመሪያው ኃጢአት ነው። ኃጢአት ከእግዚአብሔር ፊት እንድንሸሽ ያደርገናል። ኃጢአት ራሳችን ከራሳችን ፊት እንድንሰደድ ያደርጋል። አንዱን ማንነት ለሁለት ከፍሎ ጦርነት እንዲገጥም ያደርገዋል። የስደት ምክንያት አዲስ ነገርን መከተል ነው። ሰዎች አዲስ ግኝት ላይ ሲደርሱ፣ ማህበረሰቡ የማያውቀውን ነገር ቀድመው ሲያውቁ ለስደት ይዳረጋሉ። ረሃብ የስደት መነሻ ነው። ሰዎች እያየው አይኔ እያየ በረሃብ አልሞትም ብለው ይሰደዳሉ። ያዕቆብና ልጆቹ በረሃብ ወደ ግብፅ ተሰደዋል። እነ ኑኃሚንና ቤተሰቧ በረሃብ ወደ ሞዓብ ተሰደዋል። በምርኮ ምክንያት ሰዎች ይሰደዳሉ። ብዙ ኤርትራውያን፣ ብዙ ሊቢያውያን፣ ብዙ የሶማሌ ዜጎች ተማርከው ተወስደው ሰው ሀገር ላይ ጣሊያን ምድር ላይ ስደተኛ ሆነው ቀርተዋል። በብዙ ሀገራት ምርኮኝነት ለስደት ይዳርጋል። የአገር አለመረጋጋት ለስደት ይዳርጋል።
አገሩ ረግቶ ቤታችን ቢታወክ ይሻላል። ቤታችን ረግቶ ሀገሩ ቢታወክ የቤታችን ሰላም ለሀገር አይተርፍም። ሁል ጊዜ ለመቀመጫችን መጸለይ ያለብን፣ ሀገሩ በሰላም እንዲያድር መጸለይ ያለብን። የሰላም ትንሽ የጠብ ክቡር የለውም። የሀገር አለመረጋጋት ለስደት ይዳርጋል። ድህነት ለስደት ይዳርጋል። ድህነት ገጠመኝ ጊዜያዊ ሁነት እንጂ ታሪክ ሊሆን አይገባውም። እጅግር ያለው ሕዝብ እግዚአብሔር ከጸጋ ጋር የፈጠረው የሰው ልጅ ረሃብን ታሪክ ማድረግ አለበት። እኛ ኢትዮጵያውያን ላለማደግ ተጠንቅቀን የምንጓዝ ሕዝቦች ነን። አንዱ የድህነታችን ምክንያት ሁሉም ያለን መሆናችን ነው። አየር ንብረቱ እንዲሁ ተቀምጦ የሚያኖር ስለሆነ ነው። ጊዜያዊ ብስጭት ለስደት ይዳርጋል። ኑኃሚንና ቤተሰቧ እኛ ከመላው እስራኤል አንለይም፣ እስራኤላውያን በቦታቸው በቤተልሔም ነው ያሉት፣ ስለዚህ የረሃቡን ዘመን አብረን ማሳለፍ አለብን አላሉ። ራሳቸውንና ቤተሰባቸውን ከሀገሩ ሕዝብ ሁሉ ይልቅ ልዩ አደረጉት። ተሰደዱ። ትርፉ ግን ሞት ሆነ። ኑኃሚን ባሏን አጣች፣ 2 ልጆቿን ቀበረች፣ ብቻዋን ወደ ሀገሯ ተመለሰች። ከእባብ ጉድጓድ አምልጦ ዘንዶ ጉድጓድ ይባላል። አንዳንድ መፍትሄዎቻችን የበለጠ ችግር ውስጥ የሚከቱ ናቸው። ከሀገር ስትሰደዱ ማሰብ ያስፈልጋል፣ መምከር ያስፈልጋል። እምትመክሩት ደግሞ በጥፍሩ የቆመ ሰው ላይ አይደለም። እምትመክሩት ከተረጋጋ ከጸሎተኛ ሰው ጋር ነው። ስደት በሀገርና ከሀገር ውጭ ነው። በሀገራቸው የተሰደዱ ብዙዎች ናቸው። ስም የተሰጣቸው ብዙዎች ናቸው። ዕውቀታቸው እንደተበላሸ ዕውቀት የተፈረጀባቸው ብዙዎች ናቸው። የሀገር ውስጥ ስደት ከባድ ነው። በገዛ ወገን መቁሰል ከባድ ነው። የሰው ሀገር ሰው ቢንቀን ቢጠላን ቢገፋን መጣሁበት እንጂ አልመጣብኝም ብለን በይቅርታ እናልፈዋለን። በሀገር ተቀምጠ ሀገር ያንተ እንዳልሆነች ያህል ስትጠቃ ከሰው ሕሊና እንድትወጣ ትግል ሲደረግ ህመሙ ከፍ ያለ ነው። የሀገር ውስጥ ስደተኝነትን የሚያስተናግዱ ብዙ ሰዎች አሉ። ለብዙዎች ተረጋግቶ አለመኖር ምክንያት እንዳንሆን መጠንቀቅ ያስፈልጋል። ወገን እያለ ብቸኛ መሆን ስሜቱ ከባድ ነው። የቤተሰብ ጠላት ማትረፍ ስሜቱ ከባድ ነው። እነኚህ የሀገር ውስጥ ስደተኞች ናቸው። መጽሐፍ ቅዱስን ስንመለከት የስደተኞች ታሪክ ነው። በመጽሐፍ ቅዱስ ላይ ታላላቅ የእግዚአብሔር ሰዎች ስደተኞች ነበሩ። እግዚአብሔርን ያገኙት በሰው ሀገር ላይ ነው። ምክንያቱም ሰው በሀገሩ ካለ እናቴ፣ አባቴ፣ እህቴ፣ ወንድሜ ያሉ ይላል። በስደት ሀገር ላይ ግን አባቱም እናቱም እህቱም ወንድሙም የሰራዊት አምላክ እግዚአብሔር ብቻ ነው። እግዚአብሔርን በሙሉነት ለማየት ስደት ጠቃሚ ነው። አብርሃም ስደተኛ ነበረ። እግዚአብሔር ስደትን ትእዛዝ አድርጎ ሰጠው። ከሀገር ከወገን ከዘመዶች ተለይተ እኔ ወደማሳይህ ምድር ውጣ አለው። አብርሃም በ75 ዓመቱ ተሰደደ።
ዛሬስ የኢትዮጵያ ወጣት የኢትዮጵያ ጎበዝ ነው የሚሰደደው። ምናልባት እናቶቻችን ልጆቻቸውን ለመጠየቅ ሄደው በዛው ይቀሩ እንደሆነ ከጥቂቶች በቀር። አብርሃም በ75 ዓመቱ የተሰደደው ወደ ቤት በሚገባበት ሰዓት ከቤት ወጣ። ወደ ሰፈር በሚመለሱበት ሰዓት እሱ በሰርኩ ተሰደደ። እግዚአብሔር ሰርኩን ማለዳ አደረገለት። ይስሐቅ ስደተኛ ነበረ። ጉድጓድ ይቆፍራል፣ ሲደፍኑበት ሌላ ይቆፍራል። ሁሌ በሙከራ ባለመከፋት ዓለም የስደት ቤቴ ነች በማለት ሲያጠቁት ባለመቀየም ደስታውን ጠበቀ። ያዕቆብ ስደተኛ ነበረ። 20 ዓመት በሶሪያ ምድር ላይ በስደት ነው የኖረው። ስደት የቤተሰብ ውርስ ነው የሚመስለው ለእነ አብርሃም ቤት። ዮሴፍ ስደተኛ ነበረ። ተሰዶ 13 ዓመት በእስርና በሰው ቤት ሰራተኝነት ተንገላቶ እግዚአብሔር የግብፅ ጠቅላይ ሚኒስትር አደረገው። ለካ አገር ላጣም እግዚአብሔር አገሩ ነው። እስራኤላውያን ስደተኞች ነበሩ። 1 ሚሊዮን ስደተኛ እስራኤላዊ በበረሃ እግዚአብሔር መና መገበው፣ የዓለት ውሃ ጠጣው። አዲስ ሀገር ከነዓንን ርስት አድርጎ ሰጠው። ሙሴ ስደተኛ ነበር። በስደት ተወልዶ ሀገሩን ሳያይ የሞተ ነው። ዳንኤል ስደተኛ ነበር ነቢዩ። ሕዝቅኤል ስደተኛ ነበረ። እነ ሐጌ እነ ዘካርያስ ስደተኛ ነበሩ። እነ ነህምያ ስደተኛ ነበሩ። በመጽሐፍ ቅዱስ የምናገኛቸው ታላላቅ ሰዎች ስደተኛ ነበሩ። ጳውሎስ በአሕዛብ ምድር ላይ ተወልዶ ያደገ ስደተኛ ነበረ። እግዚአብሔር ከስደተኛ ጋር ጉዳይ አለው። ዛሬ ብዙ ስደተኞችን በሀገራቸው ያላወቁትን እግዚአብሔር በሰው ሀገር ላይ እንዲያውቁት አደረጋቸው። የስደት ትርፋቸው እግዚአብሔርን ማወቅ ነው። ለጸሎት ቃሉን ለመስማት የሚጋፋቸው ሰው ስለሌለ እግዚአብሔር የስደት ምድርን ገዳም አደረገላቸው። ጌታችን ኢየሱስ ክርስቶስ ተሰዷል። የ2 ዓመት ሕፃን ሳለ የንጉሥ ጠላት ተነስቶበት ተሰዷል። ስደተኛውን አዳም ለመመለስ ተሰዷል። ለስደተኞች ተስፋ ለመሆን ተሰዷል። ከመስከረም 26 እስከ ህዳር 6 ድረስ የጌታ የእመቤታችን ስደት የምናስበው ስደተኞች እንዲጽናኑ፣ እንዲበረቱ፣ ጌታም እመቤታችንም ተሰደዋል ብለው እንዲጽናኑም ነው። ለስደተኞች በእነዚህ ወራት ይጸለያል። እውነት ከልባቸው ለተሰደደችም ይጸለያል። ሐቅ ከልባቸው ለተሰደደች፣ መርካት ከልባቸው ለተሰደደች ለእነሱም ይጸለያል። ክርስትና ጌታ ኢየሱስ ክርስቶስ ስደትን ባርኮ የሰጠበት ተቋም ነው። ክርስቶስን እየመሰሉ ለመኖር የሚፈልጉ ሁሉ ይሰደዳሉ ተብሏል። የክርስቶስ የመሆናችን አንዱ ምልክት በሀገር ውስጥም ከሀገርም ውጭ መሰደድ ነው። እውነተኛ ክርስቲያንን አበባ ይዞ የሚቀበለው የለም። የመቃብር አፈር ይዞ የሚጠብቀው ብዙ ነው። ክርስቲያን መሆን ማለት ክርስቲያን ባልሆኑ፣ ክርስትናው ባልገባቸው ሰዎች መገፋት፣ መጠላት ብሎም መሞት ነው። ደግሞም በምድር ላይ እንግዶች ነን። የተራ ጉዳይ ነው።
ተራ በተራ እንሸኛኛለን። አየር ማረፊያው ላይ ሰዎች እንደሚሸኛኙ እያለቀሱ መቃብር ቦታ ላይ ሰዎች ይሸኛኛሉ። በምድር ላይ እንግዶች ነን። ዛሬ ደህና ቤት፣ ጠንካራ ቤት ለመስራት ነው የምናስበው፣ ግን የመሰንበቻ ቤት ነው። እና አብርሃም 175 ዓመት በምድር ላይ ሲኖሩ ለምታልፍ ዓለም ብለው በድንኳን የኖሩት። እኛ ለ40 ለ50 ብዙ እየተጨነቅን ያለ ነው። ዓለም የድንኳን ቤት ናት። ሀገራችን በሰማይ ነው። እግዚአብሔር ስደተኞችን ይጠብቃል። ስለ ስሙ የተሰደዱትን ይጠብቃል። ወገናቸውን፣ ቤተሰባቸውን ለመርዳት የተሰደዱትን ይጠብቃል። ከጨካኞች ከአውሬዎች ለመትረፍ የተሰደዱትን እግዚአብሔር ይጠብቃል። እንቀጥላለን። እግዚአብሔር ለስደተኞች ዋስትና ነው። ስደተኞች ዘመድ ሳይሆን መለኮት ከቧቸዋል። ወጥተው የሚገቡት በመለኮት ጸዳል ነው። እኔ ካንተ ጋር ነኝ አትፍራ ነው ያለው ለስደተኛው ለአብርሃም። አባት ታራ ዘመድ አዝማድ ካንተ ጋር ነው አትፍራ አላለውም። እኔ ካንተ ጋር ነኝ አትፍራ። እያንዳንዱ ስደተኛ ለስሙ የተሰደደ፣ ስለ ክርስቶስ የተሰደደ፣ ከሀገሩ ከምድሩ የተሰደደ እግዚአብሔር እንዲህ ይለዋል፣ እኔ ካንተ ጋር ነኝ አትፍራ። ማንም ከኛ ጋር ቢሆን የመኖር ድፍረት አይሆነንም። የመኖር ድፍረታችን እግዚአብሔር ከኛ ጋር መሆኑን ስናስብ ነው። ወዳጆቻችን ሁሉ አጠገባችን ሊሆኑ ይችላሉ። ውስጣችን የሚኖር ግን መድኃኔዓለም ብቻ ነው። አቤቱ ጌታችን ሆይ እናመሰግንሃለን። በዘመናት ብሩክ ነህ፣ በዓመታትም ቅዱስ ነህ። እንዳንተ ያለ መልካም የለም፣ እንዳንተ ያለ ጽሩይ የለም። ጌታችን ሆይ ተመስገን። ስለ ቸርነትህ የተሰደዱትን ወደ ቦታቸው እንድትመልስ ዛሬ ከጸጋው የተሰደደ፣ ከኃላፊነቱ የተሰደደ የመኪናውን መሪ ይዞ መሪውን ትቶ የሚጨፍር ብዙ ነው። ከኃላፊነቱ የተሰደደ ብዙ ነው። ጌታ ሆይ ከክህነቱ የተሰደደ ብዙ ነው። መምህራን በረሃብ ምክንያት ከወንበራቸው ልጆችን ከሚያስተምሩበት፣ ደቀ መዛሙርት ከሚያወጡበት ስፍራ የተሰደዱ ብዙዎች ናቸው። አቤቱ የሄደውን መልሰው፣ የወጣው በሰላም ይግባ፣ እያለቀሰ የወጣው እየሳቀ ይመለስ። የመገፋፋት ታሪካችን እንዲያበቃ፣ ወንድም ወንድሙን ገሎ የሚፎክርበት ታሪካችን ምዕራፉ እንዲዘጋ፣ ኢትዮጵያ በታሪኳ ማንንም ወግታ የሰው ሀገር ወራ አታውቅም እያለን በታሪካችን ሁሉ ግን እርስ በርሳችን የምንወጋጋ፣ እርስ በርሳችን የምንከፋፈል፣ ለባዕድ ራርተን ለራስ ለአካል ግን የምንጨክን ሆነናልና እባክህ በይቅርታ አስበን፣ ወደ ልቡናችን መልሰን። ከልቡ ከቀልቡ የተሰደደ ብዙ ነው። አቤቱ መልሰው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።